ይህ ድንጋይ እየተመለከ ያለ ድንጋይ ነው። እንደምትመለከቱት ቅቤ ሁላ ይቀቡታል። ወደ አላህ ያቀርበናል፣ ልጅ ይሰጠናል፣ ዝናብ ሲጠፋ እዛ አካባቢው ላይ ተሰበሰቡ ዝናብ ያወርድልናል ብለው ያምናሉ። ይሄ ሁላ ጉድ የሚከናወነው ሩቅ ገጠራማ ክፍል ገብተን ሳይሆን እዚሁ ደሴ ላይ ለዋሃብያ ሆኖ እስካሁን ብዙ ሰዎች ቤትም ተሰርቶላቸው መኪናም ትተው ሄደዋል አይደል? ምንድነው ዋሃብያ የሚሉት ብላችሁ ታውቃላችሁ? ለበበላችሁ ሱፊያ ስለሆነ ዚያራ ስለሚሄድ መውሊድ ስለሚያወጣ የቀብር ቦታ አይሰጠውም ተብሎ ውጪ የተጣለ ሰው እኮ አለ። ሃይማኖት የሚቀይሩትም አሁን አብዛኛውን ፕሮቴስታንቶች ናቸው። ወደ እስልምና ከሄዱም ፕሮቴስታንቶች ናቸው። ኢቨን ፓስተሮች ምናምን ጭምር ማለት ነው። ወደ እስልምና ሃይማኖት እንኳን በብዙ ሺህ የሚቆጠር እየሄደ ነው እየተባለ ካህናቱ እየመሰከሩ ቪዲዮ ሰምተናል። ጌታዬ ሆይ የራሳችን ተቋም መጅሊስ መመስረት አለብን፣ ያስፈልገናል። መጅሊስ እስከ መቼ ነው በዋሃብያ መጅሊስ እኛ የምንመራው? አጅሬ ሐረም እየሄደች ከዋሃብያዎች ጋር ጧፍ እያረገች ሐጅ እያረገች እየሰገደች ትመጣና የነብያችን አለይሂ ሰላምን የአላህና የነብዩን መልእክት በሰለፎች ግንዛቤ ተገንዝበን እንደነበረው የምናስከስ ሰለፎች እንጂ ዋሃብያም ጭቃብያም ብረት ብያም ድንጋይ ብያም አይደለንም። እኛ ምንድነው ዋሃብያ የሚሉት ብላችሁ ታውቃላችሁ? ለበበላችሁ አንድ ሙሐመድ ኢብኑ አብዱል ወሃብ የሚባል ሰው ነበር። ይህ ድንጋይ እየተመለከ ያለ ድንጋይ ነው። እንደምትመለከቱት ቅቤ ሁላ ይቀቡታል። ወደ አላህ ያቀርበናል፣ ልጅ ይሰጠናል፣ ዝናብ ሲጠፋ እዛ አካባቢው ላይ ተሰበሰቡ ዝናብ ያወርድልናል ብለው ያምናሉ። ይሄ ሁላ ጉድ የሚከናወነው ሩቅ ገጠራማ ክፍል ገብተን ሳይሆን እዚሁ ደሴ ላይ ደሴ አካባቢ ወሎ ዩኒቨርሲቲ በስተጀርባ በኩል ነው ይሄንን ጉድ ያገኘ ነው። ይሄን ቪዲዮ ወደ እናንተ ያቀረብንበት ምክንያት የአካባቢው ሰዎች፣ ዑለሞች እንዲሁም የመጅሊስ አመራሮች ይሄንን ጉዳይ በትኩረት አይታችሁት ይህንን የሽርክ ቦታ እንድናጠፋ እንድንተባበር ጭምር ነው። እስኪ ነገሩን ለማጥናት ያክል የአካባቢውን ነዋሪዎች ለማውራት ሞክረን ነበረ። ምን እንዳገኘን እስኪ ወደ እናንተ እናካፍላችሁ፣ አዳምጡ። ሶቻችን ተዋጉ የሰማነው ማለት ነው። ሙሽራና ሙሽራት ይተላለፉ ተጣሉ። አናዘር ስቶሪ ይጣሉ ቁጭ ተብሎ ሀቅ ታይፈረስ ይቀር አላህ ድንጋይ አረጋቸው። የበደሉትም ማለት ነው። አላህ ድንጋይ ያረጋቸው ነው እንዲታመንባቸውና አድባር ሊሆን ይችላል። ለምን ነው ቅቤ የሚቀባው? አድባር አድርገው አመኑበት። አሁን ታምኑበታለሁ። አድባር አድርገው አመኑበት። ስለዚህ እርሱ አሁን በዚህ በድንጋይ ጠቃሚነት ይወጣበታል። አድባር ታባርገው ያቃለው አንተ እንዴት ቀብተው ያቃለው? አሁን ቅቤ ምን አትፈም? ለምን ፈልገው? ለምን ሀጀው አረገልኝ? ምን ያረጋል? ናግር የዛሬ ልጅ በዚህ በሳይንስ እየተጠቀማችሁ እኛን ማስተምረናል። ኧረ ሳይንስ አይደለም ይሄ እኮ ቁርአንና ሐዲስ ነው እኮ። አሁን ሙሽራውን ፈረሱ ምናምን ትለይታለህ። እቺ ትንሽ እቺ ከፍት ያለችው ምንድነው የተቀባችሁ? ይሄ ሽማግሌ መሐከለኛው ሙሽራ ሚዜ ነው። ይሄ ትልቁ ድንጋይ ነው ሙሽራው ይባል የሰማው ትልቁ እንትን ነው መሰለኝ። ሽማግሌ ነው ከኋላ ያሉት ናቸው። ሙሽራይት ከእቺ ከፊት ያለችው መሐል ላይ ያለችው እቺ ከፊት ያለችው የተቀባችሁ ሁለተኛ ላይ ሙሽራ ናት። ከኋላ ያለው ወንዱ ሙሽራ ነው። ከስር ደግሞ ያለው ድንጋይ ፈረሱ ነው። ይሄ ሌላ አላህ ግን ምን እንዳለ ልንገርህ እንዴ? አላህ ነው ያኖራቸው እነሱንም እንኳን እሱኮ የተፈጥሮ ነው እንደዚህ ያደረጋቸው እንጂ ሰው አይደለም። ግን ምንድነው ተፈጥሮ ሙሽራ ተሰብስቦ ሲሄድ ድንጋይ ሆነ ራሱ ይሄ ሁላ ድንጋይ ነበር እና በዚህ ምክንያት የአላህ ስራ ነው። አሁንም ዝናብ ሲጠፋ ድንኳን ይጣላል ያላህ ስራ። እንግዲህ በምን ምክንያት ይሄን ድንጋይ ያደረገው በዝናብ ሳይተውበት ታውቃለህ ካለ የድሮቹ ጥንቶቹ ናቸው። እዛ አልፈዋል እንግዲህ ይሄንን ነገር ያዩ ሰዎች ማለት ነው። እኛ ግን አናውቅም። ግን ሲያው ሙሽራ ድንጋይ የተባለ ሙሽራ ድንጋይ የሚያምር ዝናብ ወላሂ እንደዚህ አስተጅሪባ አድርገው ታውቃለህ? ወላሂ የሚያምር ዙ አይጥም ይሄ ዶንኳን ተጥሎ ዝዶ አይዋልበታል። አጅሬ ሐረም እየሄደች ከዋሃብያዎች ጋር ጧፍ እያረገች ሐጅ እያረገች እየሰገደች ትመጣና ደግሞ እዚህ ማለት ነው ዋሃብያ ጋር መስገድ አይበቃም ትላለች። ዶክተር ጫት አላህ ሂዳያ ይስጥ። እስኪ ዱዓ አድርጉለት። እዚህ ጋር የምታዩት ፎቶ ሐረመይን መካ ካዕባ ፊት ለፊት የተነሳው ፎቶ ነው። ከነሱ ላይ ጀርባ ሆኖ ይሰግዳል እዛ እየሄደ። እዚህ ደግሞ መጥቶ ዋሃብያ ጋር መስገድ አይበቃም ይላል። ይሄ ህዝብ አያሳዝናችሁም? አይቀበሩም። እገሌ ሱፊያ ስለሆነ ዚያራ ስለሚሄድ መውሊድ ስለሚያወጣ የቀብር ቦታ አይሰጠውም ተብሎ ውጪ የተጣለ ሰው እኮ አለ። ተጥሎ እኮ
ክርስቲያኖች ወስዶ መቅበር አይደለም፣ ከመንገድ ላይ ነው ገለል ያደረጉት እንዳይቀበር ተብሎ ማለት ነው። እንደዚህ አይነት ነገር ውስጥ አልፈናል። ይሄ የሙሳፍር ነው ከዚያራ ስለሚመጣ። ሌላ ደግሞ አለ ከቤተሰብ ውስጥ ታሞ አስታመን ሆስፒታል ገብቶ ያው አጀል ነውና ደረሰ ሲሞቱ ለመቅበር ሲሄዱ አይቀበሩም። ትክክለኛ መቃብር ቦታ ላይ አይቀበሩም። ግልጽ ስለሆነ ነው፣ መማሪያ ስለሆነ ነው፣ መማማሪያ ነው የሚሆነን። ምናልባት ለምንድን ነው ይሄን ያክል ደረጃ የሚያደርስ ምንድነው ልዩነቱ ለሚሉ ሰዎች መልስ ለመስጠት ነው። እንደዚህ አይነት ልዩነት ካለ እኔ መቀበሪያ ማጣ ከሆነ አቂዳዬን ይዤ ሃይማኖቴን ማካሄድ ካልቻልኩ ሌላው በኔ ላይ ማዘዝና አትቀበርም፣ አይሰገድብህም፣ የመቃብር ቦታ አይሰጥህም ብሎ እኔ ላይ የሚያዝ ከሆነ ችግር ይመጣል። ድንበር ሊበጅለት ይገባል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት አደራችሁ ውዶችዬ? ትላንትና የተከሰቱብን ችግሮች ላይ ቁጭ ብለን ማውራት ሳይሆን ነገ ላይ እነኛ ችግሮች እንዳይደገሙ የበኩላችንን ማድረግ አለብን። የራሳችን ተቋም መጅሊስ መመስረት አለብን። ያስፈልገናል መጅሊስ። እስከ መቼ ነው በወሃብያ መጅሊስ እኛ የምንመራው? እስከ መቼ ነው ወሃብያ በእኛ በመቃብር በመስጊድ በመዳረስ ጉዳይ የሚገባው? እኛ ሙስሊሞች ህገ መንግስቱን በጠበቀ መልኩ ለኛ የማይፈቀድልን የማይሰጠን ምንም ምክንያት የለም። ስለዚህ የራሳችን ተቋም የራሳችን መጅሊስ ያስፈልገናል፣ ራሳችን የምንመራበት። እስከ መቼ ነው በሌላ ሃይማኖት ተከታዮች እኛ ሙስሊሞች የምንመራው? ተቋማችንን አጠናክረን ይሄንን አቋማችንን አጠናክረን የራሳችን መጅሊስ ሊኖረን ይገባል። የምንከለከልበትም ደግሞ አንድም ምክንያት አይኖርም፣ ህገ መንግስቱን ጠብቆ ማለት ነው። ለወሃብያ ሆኖ እስካሁን ብዙ ሰዎች ቤትም ተሰርቶላቸው መኪናም ትተውት ሄደዋል አይደል? ደሃዎችም እስካሁን አሉ። ይሄም ትቶት ይሄዳልና ዱንያ መሆኗን ማወቅ ስልጣኑም ቀሪ ነው፣ ብሩም ይቀራል፣ እውቅናውም ይቀራል። ሁሉም ሰው ከነስራው ነው ቀብር የሚገባውና ባካችሁ ትናንትና ብዙ ሰው አሳምተውታል። ብዙ ያልሆነ ነገር ቀበጣጥረው ሸውደውታል። አሁን እንዳንሸወድ እንቃ ተቋማችንን እንጠብቅ። ሙፍቲ እንዲያሉት ተቋምህን ጠብቅ፣ መስጂድህን ጠብቅ ብለዋል። መስጂዱንም የተጅሲም ማስከጃ እንዳያደርግ ተቋሙን እንጠብቅ። ይሄ ትልቅ መልእክት ነው የሚል ነገር አለኝ። ዱንያ እኮ ያልቃል፣ ምግቡም ያልቃል፣ ስልጣኑም ያልቃል፣ ብሩም ያልቃል፣ ሁሉም ያልቃል። ለማያልቀው ሐያት እንስራ። አላህ በሰጠን ንብረትን በሁሉም ነገር አልቀናአ ቢልየሲር ሚነል መዒሻ፣ በትንሽ ነገር ተብቃቅተን መኖር አንድ። ሁለተኛ ከሐያ ጋር የሚጋጭ ነገር ንግግር ይሁን አለባበስ ይሁን ማንኛውም ነገር መተው። አሁን እያፈገሉት ነው ፕሮቴስታንቶቹ ናቸው። የኛ ኦርቶዶክሳውያን ስርዓት ይዘዋል። የሚሳደቡትም ሃይማኖት የሚቀይሩትም አሁን አብዛኛውን ፕሮቴስታንቶች ናቸው። በተለይም በኦሮምኛው ሳይድ ላይ ፕሮቴስታንቶቹ ናቸው ሃይማኖት የሚቀይሩት። ወደ እስልምና ከሄዱም ፕሮቴስታንቶቹ ናቸው። ኢቨን ፓስተሮች ምናምን ጭምር ማለት ነው። መጽሐፍቶቻቸውን ስህተት አለበት። በቀላሉ የሚሸወዱት ፕሮቴስታንቶቹ ናቸው። ወደ እስልምና ሃይማኖት እንኳን በብዙ ሺህ የሚቆጠር እየሄደ ነው እየተባለ ካህናቱ እየመሰከሩ ቪዲዮ ሰምተናል። ጌታዬ ሆይ እሱ ሊያናድደኝ እስልምና ላይ ቀኑን ሙሉ ሸማቾች የተሰለፉ ይመስል ተሰልፈው እጃቸውን እያወጡ ላኢላሃ ኢለላህ ሙሐመድ ረሱሉላህ የሚሉት ምዕመኖቻቸው አያሳስባቸውም። ወደ ፕሮቴስታንት የሚመጣ ነው የሚያሳስባቸው። ኦኬ፣ ወደ ፕሮቴስታንት የሚመጣ በየቀኑ እጃቸውን እያወጡ ሻሃዳ የሚይዙ ኦርቶዶክሶች ግድ የላቸውም። ፕሮቴስታንት ከሆነ ግን ያው ግድ አለው ነው። ስለዚህ ህዝቡ እየሄደ ነው ወደ እስልምና ከእናንተ ወጡ። ስለዚህ አትናደዱ። ደግሞ እኛ ወደኛ ስናመጣችሁ ትናደዳላችሁ። ይኸው እስልምና ነው የሚሄዱት።